አብርሽ ሩታ ጋር ሽማግሌ ልኳል አይመስላችሁም? ይልካል ጠብቁ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ አለሁ እግዚአብሔር ይመስገን ተመልሼ መጥቻለሁኝ። ትላንትና በሰራውና በትላንት ወዲያ የሰራው ቪዲዮ አንድ ልጆች ማለት ነው ሩታ ምን አደረገች ምን አጠፋች የምትሉ አላችሁ። አብርሽ አጥፍቷል ከዚህ በፊት ኦፍ ኮርስ አጥፍቷል። ከሷ ጋር ማስተካከል ነበረበት። ከኤርሜላ ጋር እንደዛ ማየን ማሳየት ነበረባችሁ ባለ ትዳር እስከሆነ ድረስ ኦኬ ኖርማል ነው። ጓደኛ ማቾች ነን ብሏል። ሲቀጥል ደግሞ ማስተካከል ያለባት ባለቤቱ ማናት? ሩታ ናት፣ ማንንም አይደለም። ያላወቃችሁ ዝም ብላችሁ የምትነዱ እኔኮ ጀግና ምን እንደሆነ ማታቁ። አብርሽ ሽማግሌ መላክ አለበት፣ ትልቅ ሰው መላክ አለበት። በዚህ ሰዓት ለምን መሰላችሁ? ሩታን በሰሩ ቪዲዮ ነው በነገራችን ላይ አልጨመርኩም አልቀነስኩበትም። በጣም ትኮፍሳለች የታወቀ ነው። በጣም አለኔ ሰው የለም አለኔ ሴት የለም። ሲቀጥል ትልቅ ጥፋት ማን ጋር ነው? ሩታ ጋር ነው። ለምን ካላችሁ ከመጀመሪያ ፊት ባታሳይ ወልዳለ እንደ በፊቱ ቢትሆን ኦኬ ያው አይቀየርም። እሷ ኮነት ፊት ሰጠችው እንደታረቁ አስመሰለችው። ፍቅር ስትጫወት ነበር ታቃላችሁ። የመኪና ወሰደች ቀን ከዚህ በኋላ ልጅን ማየት ትችላለህ እንደፈለክ ስትል ነበር። ለምን አስፈለገ ይሄ? ገባችሁ? ሲቀጥል ደግሞ ሰው ባጠፋ ሰዓት ማለት ነው የምትወዱ ከሆነ እውነት ነው የምትናገሩ። ገባችሁ? የምትወዱ ከሆነ ወደ ራሷ እንድትመለስ ያደረገችው ነገር ትክክል እንዳልሆነ አብርሽ ያጠፋ ምንድነው ካላችሁ ኤርሜላን ይዞ ቤተሰብ ጋር መሄድ አልነበረበትም። እውነት ለመናገር አልነበረበትም። መጨረሻ ለምን መሰላችሁ? ቤተሰብ ቤት ስላለች ማለት ነው። ውጭ እንደ በፊቱ ቢሆን ኖርማል ነው፣ ምንም ችግር የለውም። ሩታ ያናንዳት ያለው እሱ ነው ብዬ ነው ማስበው። ትላንትና በተናደደች ሰዓት ነገሩ ሳይበርድላት ነገሩ ሳታስብ አብርሽ ተመልሶ መሄድ አልነበረበትም። ትልቁ ጥፋት ይሄ ነው። ከዛ በዘለለ ግን በቃ ያለፈ በጣም ነገረኛ ነው። ሲበዛ ነገረኛ ማለት ነው። በቃ ነገሩን የበላች ነው። ምንም እኮ ይሄን አልከባድ የደረሰባት የምታስመስሉ ስታውራ የሌለ በቃ ሁሌ የምትጨቆን ቤት ውስጥ ሆነ ነገር የሚደርስባት አብርሽ በቃ ሴቶች ጋር መጥቷል። ይሄ ታወቀ ነው። እነሱ ነው መጡበት። ልጁ ፍለጋ ለደም አይደለ? ገባችሁ አይደለ? ክፍተት የፈጠረችው ደግሞ እሷ ናት። እውነቷ እናንተ ጋር ያለው ሩታ ምንም አላደረገችም አላጠፋችም። በዚህ ሰዓት ፊት ሰጣለች እንደተመለስ ማለት አብሮ የኖሩ ያስመስለች ነበር። በቃ ነገሮቹን እቅር እንዳለች ነው ስታስመስል ነበር። ለምን አስፈልገ? ከመጀመሪያ ከልጁ ማስጠጋት ነበረበት። ልጁን የማየት መፍታለው ሙሉ መፍታለው። እሷ እንደምታወራ አይደለም ባይሰው ማረግ ይችላል። በቃ ሌላ እኔ የመንግስት ቦይ ምንድነው? በቃ የመንግስት የሆነ መንግስት አለ አይደለ? ቦይ ምንድነው የሚባለው? ጋይስ ረስቻለሁ፣ ጠፍቶኝ ነው አፌላ አለና እንደዛ ነው ያስመሰለችው ራሷን። ይሄ ነው ማልወደላት ሩታ። ከዛ በዘለለ ግን አብርሽ አጥፍቷል። በሱም ተናግራሉ። በዛ ሰዓትም ተሰድባሉ። ከዛ በዘለለ ግን በዚህ ሰዓት አብርሽ ትዳሩን ለማዳን ደፋ ቀና ያለ ነው። እውነታው ይሄ ነው። ሩታ ደግሞ አንድ ሰው ትሆናለች፣ አንድ ፍቅር ትሆናለች፣ አንድ እስስት ትሆናለች፣ ትቀያየራለች። ታዝባችኋል? ግን ጋይስ እውነተኛ ሰዎች ነው አልኳችሁ። ሩታ እኮ ጥላቻ ያለብኝ ጋይስ። ለምን አትረዱም? በመታደርጉ በመተናገረው ነገር ትክክል አይደለችም። ወደ ራሷ ተመልሳ ያለፈ ነገር ትታ እንደ አዲስ አመት እኮ ነው ዘንድሮ አይደለ እንዴ? እቅር ብላ ነበር አይደለ? እቅር ብያለሁ ስትል ነበር ከዚህ በፊት ማስመሰል። እንደውም እሷ ነው የምትችልበት በነገራችን ለአብርሽ አይደለም። አብርሽ በጣም ሞኝ ነው፣ የዋ ነው። በጣም የሚያደርገው ነገር ቆም ብሎ አስናብርሽ ስላችሁ ምንድነው እኔ ጋር ችግር አለ ወይ? በቃ በፍጥነት ነው ነገሮች የሚያደርጉ። ሩታ ግን በጣም ነገር ነው የምትበላው። በጣም ታስመስላለች። እንደውም አብርሽ በቃ አስመሳይ እንደሆነ ነው እሷ ስታስመስል ነበር። ባየኑ ነው የምላችሁ። እውነታ ግን እግዚአብሔር ነው የሚያውቀው። ባየኑ ግን ትክክል እንዳልሆነች ነው ምነግራችሁ። ይሄ ደግሞ ነገር ደግሞ ጥላቻ አይደለም ጋይስ። ወደ ትዳሯ እንኳን ባትፈልግ በስርዓት ከካሜራ ጀርባ አውርታ አብረን መቀጠል አንችልም ብላ በስርዓት አውርታ አክብራ
በጣም ነው የምታመናጫጭቆ ገባችሁ አይደል አብርሽ ግን ምንም ያረጋ አይደለም ምንም የተናገራት አይደለም እሷን ለማስደሰት ብዙ ደፋ ቀና ያለ ነው ገባችሁ አይደል በዚህ ሰዓት ደግሞ በቃ ፊት በጀመራ ባሰጥ ነው የሚላችሁ እሱ ነው ከሆነ ደግሞ ኤርሜላ ምንም አላደረገች ምንም ገባችሁ ሳው ስጋታ ልንገራችሁ ነገር ስለምትበላ ነገስ ነው የምትለው አብርሽ ከዚህ በኋላ በቃ እኮ ወደ ትዳሬ በስራስራ ከልጄ ጋር መኖር ይፈልጋሉ ያለ ነው አይደለ አሁን ደግሞ ታውኝ አልፈልግም እረፍት እኮ እኔ በጣም ነው የሚገርመኝ እረፍት ማረፍ ይፈልጋሉ ምናምን እኔ እኮ እንጃ አላቅም እንዴት እንደምታስቡ አላቅም ምትወዱ ከሆነ የኔ ውዶች ማለት ነው እዚህ መታችሁ ኮሜንት ምጽፉ የምትወዱ ከሆነ ሩታ ትክክል አይደለሽም አሁን የሽበት መንገድ ትክክል አይደለም ወደ ራስሽ ተባለሽ በቃ ነገሮቹን ቃስ ብለሽ ፍቺው ማለት እኮ ነው እና ይሄ ነው ልላችሁ የምፈልገው ነው ጥፋተኛ አድርጋት አይደለም በመሰራ ግን በዚህ ሰዓት ወደ ራሷ እንድትመለስ ጥፋተኝነት እንዲሰማት ነው እንጂ ሁለቱም አጥፍቷል እሷም ወንድ ስታመጣ ነበር አማረጣ ምንም አዲስ ነገር የለም አው እውነታ ስለማይዋጥላችሁ ላይክ አርጉ ሽማግሌ ላካል ዛሬ